sometimes in history, there's this magic moment. የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ነጩ ቤተ መንግሥት በመሪነት በሁለተኛ ዙር ወደ ሥልጣን ከመጡ ባሳለፍነው ሳምንት ጃንዋሪ 20 2026 ድፍን አንድ ዓመት ሞሉ። ከሀገራት ጋር ባላቸው ግንኙነት በሚያሳልፏቸው የታሪፍ ትግበራ ሕጎች በዓለም ኢኮኖሚ ላይ ተጽዕኖ ያሳረፉት ፕሬዝዳንቱ በስደተኞች ላይ ያላቸው ጠንካራ አቋምም የመገናኛ ብዙሃን የፊት ገጽ አድርጓቸዋል። ፕሬዝዳንቱ ከሰነድ አልባ ነዋሪዎች ጋር በተያያዘ የሚያራምዱት አቋም ከዓለም አቀፍ የሰብአዊ መብት ተሟጋቾች ብቻ ሳይሆን ከነዋሪዎቹም ጭምር በርካታ ተቃውሞን አስተናግደዋል። በተለይም ኳከር የተሰኘውና ስደተኞች ላይ ትኩረቱን አድርጎ የሚሠራው ድርጅት ባወጣው ሪፖርት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የሁለተኛ ዙር የመጀመሪያ ዓመት የሥልጣን ዘመን ብቻ ከ390 ሺህ በላይ ስደተኞች ተባረዋል። የታሳሪዎች ቁጥር ደግሞ ከ60 ሺህ ተሻግረዋል። እንደ ሪፖርቱ ከሆነ ስደተኞቹን እንዲቆጣጠር በዶናልድ ትራምፕ ትዕዛዝ ሰጭነት የተሰማራው ኃይል ትምህርት ቤቶች፣ ሆስፒታልና በተለያዩ ቦታዎችም ዘልቆ በመግባት ጭምር አፈና የተሞላበት ክትትል እንደሚያደርግ በሪፖርቱ ላይ ተገልጿል። ሀገር ውስጥ በሥራ ላይና በተለያየ ሁኔታ የሚገኙ ስደተኞችን ከመቆጣጠር በተጨማሪም የሀገሪቱን ደቡባዊ ድንበር በመዝጋት ከሜክሲኮ የጥገኝነት ጠያቂዎች እንዳይገቡ ተዘግቷል። ከአፍጋኒስታን፣ ሶማሊያ ጨምሮ ከተለያዩ 19 ሀገራት ሙሉ ለሙሉ ወደ አሜሪካ ዜጎች እንዳይገቡ የታገዱ ሲሆን በ20 ሀገራት ላይም ከፊል ገደብ ተጥሏል። ቲፒኤስ የተሰኘውና የጊዜያዊ የጥበቃ ሁኔታም ማቋረጡ ነው የተነገረው። በቀጣይም በአሜሪካ ከስደተኛ ቤተሰብ የሚወለዱ ልጆች ዜግነት እንዲሰጣቸው የሚያደርገውን የሀገሪቱን ሕግ ለማስቆም እየሞከሩ ሲሆን በመጪው ወራትም በጠቅላይ ፍርድ ቤት ታይቶ ውሳኔ እንደሚተላለፍበት ይጠበቃል። በአሜሪካ ሚኒያፖሊስም ሰነድ አልባ ነዋሪዎችን ለመቆጣጠር በተመደቡ የጸጥታ ኃይሎችና የተላለፈውን ውሳኔ በሚቃወሙ ነዋሪዎች መካከል በተፈጠረ ሰጣ ገባ 2 ሰዎች መገደላቸው ተነግሯል። በፕሬዝዳንት ትራምፕ ትዕዛዝ በከተማይቱ ሰፍሯል የተባሉ ታጣቂዎች በከፈቱት በዚህ ተኩስ ባለፈው ቅዳሜ የ37 ዓመቱ አሜሪካዊ አሌክስ ፕሬቲ መገደሉን ተከትሎ በተባባሰው ተቃውሞ ውጥረት ነግሶ ከርሟል። ታጣቂዎቹ ግለሰቡ መሳሪያ ታጥቆ ስለነበር ለደህንነታችን ስንል ቀድመን ተኩሰናል ቢሉም ሁናቴውን በስፍራው ሆነው ሲከታተሉ የነበሩ ነዋሪዎች ደግሞ ታጣቂዎቹ አንዲትን ሴት ሲያጉላሉ ጣልቃ ገብቶ ከመገላገሉ በቀር ምንም ጥፋት አላጠፋም ባይ ናቸው። ይህን ተከትሎ በሰነዘሩት ሐሳብ ጉዳዩ አሳዝኖኛል ያሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለማንም ያልወገነ ገለልተኛ ማጣራት እንዲደረግ እኔው ራሴ የምመራው ሥራ ይጀምራል ማለታቸው ተዘግቧል። ሌላው ከዚሁ ጋር የተያያዘውና የበርካቶችን ትኩረት የሳበው ደግሞ በሚኔሶታ ግዛት ተወካይ የሆነችውና ትውልደ ሶማሊያዊቷ ኢልሃን ኦማር በሚኔሶታ ግዛት የሕዝብ መሰብሰቢያ አዳራሽ ንግግር እያደረጉ ባለበት ወቅት በአንድ ግለሰብ የተፈጸመባቸው ጥቃት ነው። ግለሰቡ ኢልሃን ኦማር ንግግር እያደረጉ ባሉበት ወቅት በፈጸመባቸው ጥቃት ጉዳት እንዳልደረሰባቸውም ተወካዩዋ በኤክስ ገጻቸው ባሰፈሩት ጽሑፍ ላይ ገልጸዋል። ጽንፈኞች ስራዬን አያስቆሙኝም፣ እንዲያሸንፉኝም አልፈቅድም ሲሉ በማኅበራዊ ትስስር ገጻቸው ላይ አጋርተዋል። ይህን ጥቃት የፈጸመው ግለሰብም በቁጥጥር ስር ውሎ የማጣራት ሥራ እየተከናወኑ መሆኑን የአሜሪካ ባለሥልጣናት አስታውቀዋል። ያም ሆነ ይህ ግን ከሰነድ አልባ ስደተኞች ጋር በተያያዘ በመንግሥት የሚተላለፉ ውሳኔዎችና የአፈጻጸም ሂደቱን ተከትሎ የአሜሪካ መንግሥት ጉዳዩን ሊያጤነው ይገባል የሚሉ ተንታኞች በርካቶች ናቸው። በቀጣይስ ጉዳዩ ምን ሁነቶችን ያስተናግድ ይሆን? አብረን የምንመለከተው ይሆናል። ቸር ያሰማን።